አደራ ድራማ ክፍል 73 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮችን ላይክ እና ሼር አይረሳ። በሚገርም ሁኔታ እንግዲህ አደራ ድራማ እየተመለከትን እንገኛለን ማለት ነው። ዳግም እጅጉን በጣም ስጋት ያደረበትና ፍራቻ እንግዲህ ያደረበት ሰው አሁን ላይ የሚያየው ነገር ይበልጥ እንግዲህ ብሌንን እንደሚያጣትም እንዲሁም ደግሞ ለእናቱም ሲናገር ነበር። ብሌንን የማጣት እየመሰለኝ ነው እናቴ ብሎም እንግዲህ ደስታ ሁሉ ከፊቱ አሟጦ ጠፍቶ ተመልክተነዋል። እናትም ልጄ ምን ሆነህ ነው ዳጊ እያለችም እየጠየቀችውም ነበረ። እናም እንግዲህ ዳግም ብሌንን እንደሚያጣት ውስጡ እየፈራ ነው። ይበልጥ ደግሞ በሚያያቸው ነገሮችም እውነትም እንደሚያጣት እንግዲህ እያረጋገጠም ተመልክተናል ማለት ነው። በባለፈው ክፍል እንዳየነውና እንደተመለከትነው ሳሚ እኔ ነኝ እራት ዛሬ ሰርቼ ያለምንም እርዳታሽን አልፈልግም፣ እቃ እንኳን የት እንዳለ ለራሴ ፈልጌ እራት ሰርቼ እምመግባችሁ እኔ ነኝ፣ እናንተ አርፋችሁ ብቻ ተቀመጡ በማለት እሷም እንግዲህ ብሌን ኪችኑን ለቃለት ነበር። ሰላምዬ እራት አሰሪም እንዴ ብላም ስትጠይቃት ዛሬ ሳሚ እኔ ነኝ እራት የምሰራው ብሎኛል በማለትም ስትመልስላት እናሱን ተማምነሽ እንዴት እጅሽን አጣጥፈሽ ትቀመጫለሽ በማለትም ነበር መልስ የመለሰችላት። እባክሽን እሱ የሚስራ አንቺም ደግሞ ሌላ ምግብ መስራት ይኖርብሻል ስትላትም ነበር። እናም ብሌን ሳሚ ምግብ ሲሰራ ተመስጣ በመስኮት እንግዲህ ስትመለከተው ነበረ። ስልክ እንኳን ሲደወልላት ድንዝዝ ብላ አትሰማም ነበር። አሁን ላይ ዳግም ያለው ነገር ትክክልም እየሆነ ነው። ብሌን በጣም በሳሚ እየተማለለች መታለች። ይህንን ያየችውና ያስተዋለችው የተመለከተችው ሰላምዬም እንዴት ነው ሴት ልጅ ወንድ ልጅ ካሞገሰች አፍቅረዋለች ማለት ነው ብላም እንግዲህ ተናግራለች። ሳሚም ምግቡን ሰርቶ አቀረበላቸው። ሰላምዬ ምግቡን ወደደችው በጣም። እንደውም ጭራሽ እኔ እንደዚ አይነት ምግብ በልቻ አላቅም ተሰርቶ ስትልም እንግዲህ አድናቆቷንና ምርጥ ባለሙያ አንተን ያገባች ሴት የታደለች ናት በማለትም እንግዲህ አመስግናዋለች። እናም ብሌንም በጣም ተደምማበታለች በስራው። አሸንፍ ያለው ማለት ነው እያለ ሳሚም በጣም ተደስቷል። እናም እንግዲህ ሰላምዬ በሉ እናንተ ተጫወቱ፣ እኔ በቃ መተኛት አለብኝ መሽቷል በማለትም እነሱን ትታቸው ሳሎን ወደ መኝታ ክላሷ ታመራለች። በያሁን እንግዲህ ጥሩ ነገር መልበስ አለብሽ፣ ብርድ ላይ ነው የምንሆነው በማለትም ውጭ ላይ እንግዲህ እሳት አቀጣጥለው በመጀመሪያ ግን ወደ ሰላምዬ ክላስ ሂዶ የሚደረብ ልብስ ነገር ብሎ ጠይቋትም ጋቢ ሰጥታው ነበረ። ብሌንን ጋቢ ለብሳ እንድትቀመጥ አደረገና እሱም በረንዳ ላይ እሳት አቀጣጥለው እንግዲህ በጣም ደስ የሚል ጊዜ ወይናቸውን እየኮመኮሙ ተመልክተናቸዋል። እናም በጣም ደስ ተሰኝተው ወይን አልጠጣም ብትለውም እባክሽን ጠጪ ሲላትም እንግዲህ ለምኗት ለሱ ስትል አንድ ብርጭቆ ብቻ መጠጣት እንዳለባት እንግዲህ ነግራው ወይኑን ቀርተው ቺርስ እየተባባሉ ወይን እየኮመኮሙ እንግዲህ ሳሚም በፍቅር በስስት አይኑ እያያት እሷም እንግዲህ ብሌንዬም በጣም እየተደመመችበት እያየችው ተመልክተናታል። ይህንን ያየችውና የተመለከተችው ሰላም ብሌን ግን ምን ነክቷት ነው እንደዚህ የምትሆነው? አሁን ዳግም ቢያያትስ እንግዲህ ምንድን ነው የሚፈጠረው እያለች በፍርሃትና በስጋት ውስጥ ሆና እንግዲህ እየተመለከተቻቸው ነበረ። በሚገርም ሁኔታ ይባስ እንግዲህ ጋቢውን አንድ ላይ አብረው ለሁለት ለብሰው ተቃቅፈው እንግዲህ እሳቱንም እየሞቁ እየተጫወቱ ወይናቸውን እየጠጡ እጅጉን በጣም ደስ የሚያሰኝ ምሽትንም እያሳለፉ ይህንንም እንግዲህ ሰላምዬም ተመልክታቸዋለች። ዳግም ከእናቱ ጋር እንግዲህ ቁጭ ብሎ ምግብ እየተመገበ ብሌንን የማጣት ይመስለኛል። እናትም ልጇን አጥብቃ ስትጠይቀው ምን ሆነሃል ልጄ እያለች ስትጠይቀውም ብሌን አስከፍተሃለች እንዴ? ብሌንን እኔ ነኝ ያሳደግኳት፣ ብቻ የሆንከውን ነገር ንገረኝ እና
እኔ ብሌንን በደንብ አድርጌ ጠንቅቄ አውቃታለሁ። ሰውን አታስከፋም። አንተ ድንገት ተሳስተክ እንዳይሆን ልጄ እያለች ዳግምን እንግዲህ በምክርም የእናትነቷን ድርሻ እየተወጣች ትገኛለች። ዳግም እናቴ ብሌንን የማጣት ይመስለኛል እያለም እንግዲህ ለእናቱ ሲነግራት እናቱም እንግዲህ እጅጉን የሚገርም አባባልም እንግዲህ ታሪክም ነገር ብቻ ነግራው እጅጉን በጣም ተመስጦ ሲያዳምጣትም ብሌን እኮ ምን አድርጋኝ ነው የምጣላት? ምንስ አድርጋኝ ነው የምናገራት? በማለት እናም ማውራትም አለብኝ ብሌንን ማግኘትም አለብኝ በማለትም እንግዲህ አስቦ ተመልክተነዋል። እናም እንግዲህ አሁን ላይ ወይዘሮ ገነት እባክህን ልጄ ልትጠብቃት ይገባል፣ ወደ ቤትህ ተመለስ፣ ወደ ሰላምዬ ጋር ሂድ። እናም በኃይሉ አንድ ነገር እንዳያደርጋት በብሌን በጣም ተናዷል። እናም እህትህን እናም ልጄን እንድትታደጋት እፈልጋለሁ በማለትም እንግዲህ ገነት ለዳግም ደጋግማ ትነግረዋለች። እናቴ አንቺስ ብቻሽን በማለትም እኔ ምንም ችግር የለም ምንም አልሆንም፣ ግን በኃይሉ በብሌን በጣም ስለተናደደ እሷን ልትጠብቃትና እዛው አጠገቧ ልትሆን ይገባል፣ ወደ ሰላምዬ ቤት ወደ ሰላም ግቢ መመለስ አለብህ ብላ ለምነዋለች። በዛውም ከሳሚስ ትፈራ የለ እዛው በቅርብ ሆነህም ሁሉን ነገር ታያለህ። ነገር ግን ብሌን ምንም አይነት ስህተት አትሰራም ብላ እንግዲህ ልጇን አስጠንቅቃው ለምነዋለች። ስልክም ሲደውልላት ነበረ። ስልኩ ሳሎን ሶፋ ላይ ተወርውሮ እነሱ እውጭ እንግዲህ ወይናቸውን እየኮመኮሙ እሳቱን አንድረው እሳቱም እየተቀጣጠለ ድምቅ ያለ ምሽት እንግዲህ በዛ ግቢ ውስጥ እያሳለፉ ተመልክተናቸዋል ማለት ነው። ዳግምም እንግዲህ በሚገርምና በሚያሳዝን ሁኔታ መሄድ አለብኝ፣ ስልኳንም ያላነሳችው በደህናዋና በጤናዋ አይደለም በማለት ጉዞውን ወደ ሰላምዬ ቤት አድርጓል። በሌላ በኩል እንግዲህ ቃልና ሄለን ተፋጠዋል። ሄለን ዛሬ ላይ ቃል በህይወቷ ልትረሳው የማትችለውን ትናንትነቷን ልታስታውሳት ሞክራለች። በጣም ደብድባታለች። ደም በአፍንጫዋ እስከሚፈስ ድረስ እንግዲህ ጥፍጥፍ አድርጋት እላዋ ላይ እንደዚህ ወታ መሬት ላይ ዘርራት እሷ ከላይ ሁና ቅጥቅጥ አድርጋ እንግዲህ ደብድባታለች ማለት ነው። እናም እናቴን ልከሽ ልታስገድያት ስለነበረው እያለች እያንዳንዷን ስራዋን እኔን መርዝ ልታጠጭኝ ያልሽበትን እንዲሁም እናትና ልጅን አለያይተሽ የሰውን ህይወት ቀምተሽ ስለምትኖሪበት ብቻ ለእያንዳንዱ ጥፋቷ በኃይሏን ያላትን ኃይል ተጠቅማ ሄለን ቃልን ቅጥቅጥ አድርጋታለች። ያላትንም ነገር እንግዲህ ሙልጭ አድርጋ ቀምታታለች። ስልኳን፣ ሻንጣዋን፣ ያላትን እጇ ላይ ሳንቲም ምንም አይነት ነገር ሳይኖራት ሙልጭ አድርጋ ወስዳባት ቃልም እንግዲህ ወዴት እሄዳለሁ የውሸት እናቴም ሆነች ትክክለኛዋ እናቴም በኃይሉም ሁሉም ፊታቸውን አዙረውብኛል። ምን አማራጭ አለኝ? የትስ እሄዳለሁ? እቺ ሄለንም እንግዲህ ያለኝን ዘርፍ ወስዳብኛለች፣ ምንም ነገር ሳይቀረኝ። ምን አማራጭ አለኝ? ያለኝ አማራጭ እዚሁ ጎዳና ላይ መሆን ነው ብላ እንዳልሆነ ሆና ብዙ ተስፋ የነበራት ቃል የሰላምን ሀብትና ንብረት ዘርፋ ዝንጥ ብላ መኖርን ስትመኝ ስትጓጓ የነበረችዋ ቃል እንዳልሆነ ሆና እንግዲህ ተመልክተናታል ማለት ነው። ከሞቱት በላይ ካሉት በታች ብቻ ግን ባዶ እጇን እጥብጥብ ብላ ትናንትሽን ማስታወስ አለብሽ፣ ነገሽን ደግሞ እንግዲህ መጥፎ ነገር ሳይሆን መልካም ነገርን እየሰሩና መልካምን ነገር እየተመኙ መኖር እንዳለባት ሄለን ልታስተካክላትና ልታስተምራት እንግዲህ ሙልጭ አርጋ ያላትን ነገር ወስዳባት እሷንም ድብድብ አድርጋት ብቻ ግን አላስችላትም ብሎ ይመስለኛል ወዴት አባቷ ትሄድ ይሆን እያለች ስትመለከታትም እዚህ ነው እንዴ በቃ የምታድረው እያለችም እንግዲህ ሄለንም
ከርቀቱና ስትመለከታት ቃልም እንግዲህ እዛው ጎዳና ላይ እንግዲህ መቀመጥም መተኛትም እንዳለባት ወስናለች። ምንም አማራጭ የላትም እና በጣም ያሳዝናል። እንዴት ሲሆን የሚቀጥለው ይህ ህይወቷ? እንደዛ ሆና ለራሱ እንግዲህ ስትዝትባት ነበር ሄለን ላይ። አልለቅሽም፣ ዋጋ አስከፍልሻለሁ ላደረግሽ ነገር ሁሉ እያለቻት ነው። በስተመጨረሻም ዳግም ወደ ሰላምዬ ቤት ሄደ። ሲሄድ ያላሰበውና ይሆናል ብሎ ያልገመተውን ነገር ተመለከተ። በጣም ደነገጠ፣ በጣም ተናደደ። በስተመጨረሻም እንግዲህ ብሌንና ሳሚ እያደረጉት ስለነበረው ሁሉ እያጨበጨበላቸው ውስጡ ቢያርም ተመልክተናል። ይህንን ያየችውና የተመለከተችው ሰላምዬም ዳግም መጥቶ ስላያቸው በጣም ደንግጣለች። ብሌንም እጅጉን በጣም ደንግጣ አንድ ላይ የለበሱትን ጋቢ ሳሚ ላይ ውርውር አድርገው እንግዲህ ደንግጣ ተነስታ ዳግም እንዴት መጣህ? እንዴት ተገኘህ ከዚህ? ብላም እየጠየቀችው ሳሚም እንግዲህ እየተመለከተው ዳግምም እያጨበጨበላቸው ተመልክተናል። የክፍል 73 አደራ ድራማ እዚህ ላይ ነው እንግዲህ። ቀጣዩስ ክፍል ምን ይሆን? ዳግም ምንስ ይወስንባቸው ይሆን? ብቻ በጣም መጨረሻው ያስደነግጣል። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ሀሳብ አስተያየታችሁን በኮሜንት አጋሩ። አደራ ድራማ እጅጉን በጣም